ወዳጅነት፣ ውድድርና ግጭት። ሁሉም ሀያል ነን የሚሉ ሀገሮች ወዳጅነትም ውድድርና ግጭትም አለባቸው። በተለይም የአውሮፓ ሀገሮችና አሜሪካ እጅግ የተቀራረበ ጓደኛሞች ናቸው። ነገር ግን እርስ በርስ ደግሞ ይወዳደራሉ። ይሄ ውድድር ለወታደራዊ ፖለቲካዊና ማህበራዊ የበላይነት ጭምር ነው። ይህን ውድድር በአሸናፊነት ለመወጣት ሁሉም የየራሱን ይዘምታል። እነዚህ ሁለት መሪዎች ሰሞኑን የሚዘላለፉት በዲፕሎማሲያዊ አግባብ ትክክል አይደሉም። ነገር ግን አንዱ ሲዘልፈው ታይቷል። ወደ ኋላ ተመልሰን ከታሪክ ከተመለከት አሜሪካ ነጻ ስትወጣ ከፍተኛ ድጋፍ ያደረገችው ፈረንሳይ ነበረች። ከዚያ ጊዜ ጀምሮ እስከ ሁለተኛ የዓለም ጦርነት መጠናቀቅ ድረስ አሜሪካ ፈረንሳይን እንደ ታላቅ ሀገር ስታያት ቆይታለች። ሁለተኛው ዓለም ጦርነት ሲነሳ ነገሮች ሁሉ ግልብጥብጥ ሲሉ አሜሪካ የበላይነት ስሜቷ እየጎለበተ ሲመጣ የአውሮፓን የበላይነት መቀበል አቃታት። ስለዚህም የኔን የበላይነት ተቀበሉ የሚለው እየጠነከረ መጣ። በዚህ ምክንያት ሰሞኑን በኢራን ጦርነት ውስጥ አውሮፓውያኖች እንዲገቡ ከፍተኛ ግፊት ያደረጉት ዶናልድ ትራምፕ እሱ አልተሳካም። ስለዚህ የነበረው የመጨረሻው አማራጭ በአደባባይ ወጥተው አውሮፓውያኖችን መሪዎችን ማሸማቀቅና ማዋረድ ነበር። እናም ትራምፕ ማክሮንን ጠርቸው ነበር። ነገር ግን ከሚስቱ ጥፊ አላገገመም ሲሉ ከፍተኛ ዘለፋ የተቀላቀለበት ሀሳብ አቀረቡ። የመጀመሪያው የሁለቱ መሪዎች ግጭት በጣም ግልጽ ነው። ትራምፕ አሜሪካ ትቅደም ወይም አሜሪካ ፈርስት ቋሚ መፈክራቸው ነው። ማክሮን ደግሞ በተቃራኒ ይቆማሉ። የአውሮፓ ትስስርና የመላው ዓለም ቅርርቦሽ የሚል አጀንዳና ፕሮግራም አላቸው። ስለዚህ እነን ትራምፕ አይወዱላቸውም። የአውሮፓ ሀገሮች ትናንት የነበረውን ሀያልነት ለማስቀጠል አሁንም ጥረትና ፍላጎት አላቸው። ግን በተጨባጭ ይሄ እየሆነ አይደለም። አሜሪካ ደግሞ እንደስካሁን ሁሉ የዓለም እይታ ለመሆን ደግሞ ከፍተኛ ጥረት ታደርጋለች። ስለዚህ ትራምፕ አውሮፓውያኖችን በማዛችሁ እሽክርክት ውስጥ ግቡ። ስለዚህ ትራምፕ አውሮፓውያኖችን በማዛቸው ሽክርክሪት ውስጥ ግቡ፣ እኔ የምለው ልደመጥ፣ እናንተ ድኩማን ናችሁ ብለው ዘልፈዋል። አውሮፓውያኖች ደግሞ ዩሮን ሲያቋቁሙ የመጀመሪያው ጸረ አሜሪካ አቋም ኖሯቸው ነው። የዶላርነት የበላይነትን ለመቀነስ እና ዩሮን ገንዘብ ለማጎልበት የጋራ ትብብር በማድረግ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እና ወታደራዊ እንቅስቃሴዎች ሁሉ እንደተጠበቁ እንዲቀጥሉ አውሮፓውያኖች ይፈልጋሉ። ትራምፕ ደግሞ ይህንን ተቀባይነት የለውም። ምክንያቱም የትራምፕ መፈክር አሜሪካን ፈርስት ነው።